የኢትዮጵያ ኢኮኖሚ እድገት ዘንድሮ በ1% ገደማ ወደ ኋላ ቢንሸራተትም ከአፍሪካ ሁለተኛ ፈጣን እድገትን እንደሚያስመዘግብ ተጠቆመ። መሰረት ሚዲያ እንደዘገበው በዓለም ዙሪያ የሚመዘገቡ የኢኮኖሚ እንቅስቃሴዎችን በመከታተል ዓመታዊ ስሌታዊ ግምት ወይም ፎርካስት የሚያስቀምጠው ዓለም አቀፉ የገንዘብ ድርጅት IMF አዲስ መረጃውን አውጥቷል። የኢትዮጵያ ኢኮኖሚ ሁለተኛ ቦታን እንደያዘ ይፋ ቢደረግም አምና አስመዝግቦት የነበረው 8.1% እድገት ወደ 7.2% አሽቆልቁሏል። ብድር የማግኘት እድል መጥበብ፣ ኤክስፖርት የሚደረጉ ምርቶች ዋጋ መዋዠቅ እና የዓለም የንግድ ስርዓት መናጋት ሀገራቱ ላይ የተደቀኑ ችግሮች መሆናቸው ተጠቅሷል። በIMF ግምት የኢትዮጵያ ኢኮኖሚ በመጪው የፈረንጆች 2026 ዓመትም በአንድ ነጥብ ወደ ኋላ ተንሸራቶ 7.1 እንደሚሆን ያሳያል። እንደ ኢትዮጵያና ናይጄሪያ ያሉ ሀገራት ባከናወኗቸው የማክሮ ኢኮኖሚ ሪፎርሞች ምክንያት የአንዳንድ የኢኮኖሚ ዘርፎች መነቃቃታቸውን የጠቀሰው አዲሱ የIMF ሪፖርት ቤኒን፣ ኮት ዲቯር፣ ኢትዮጵያ፣ ሩዋንዳ እና ዩጋንዳ ከፍተኛ እድገት ማስመዝገብ መቀጠላቸውን አስፍሯል። እንደ ቡና ያሉ ምርቶች አሁን ላይ ጥሩ ዋጋ እያስገኙ በመሆኑ እንደ ኢትዮጵያ ያሉ ሀገራት እየተጠቀሙ ይገኛሉ። ይሁንና ሪፖርቱ የኢትዮጵያ የውጭ ዕዳ በየዓመቱ እየጨመረ መጥቶ አሁን ላይ የኢትዮጵያ ብድር ከዓመታዊው GDP አንጻር 46.7 መድረሱን IMF ይፋ አድርጓል። በሀገሪቱ ባሉ ግጭቶች ምክንያት የIMF ድልድል ላይ በግጭት ውስጥ ያሉ ሀገራት በሚል ስር ተካቷል። ኢትዮጵያ ከአበዳሪ ተቋማት ጋር እያደረገችው ያለው የብድር ሽግሽግ ብዙ ርቀት መጓዝ ባለመቻሉ አበዳሪዎች ጉዳዩን ወደ ሕግ ሊወስዱት እያሰቡ መሆኑን ከ2 ቀን በፊት መዘገባችን ይታወሳል። IMF ዘንድሮ የኢትዮጵያ ኢኮኖሚ በ7.2% እንደሚያድግ ቢተነብይም ባለሙያዎች ብዙ ጊዜ ይህ የቁጥር ጨዋታ እንደሆነ ያነሳሉ። የኢኮኖሚ ባለሙያው አቶ ክቡር ገና በቅርቡ ለሕዝብ እንዳስነበቡት የዓለም አቀፉ የገንዘብ ተቋም ኢትዮጵያ ባለፈው ዓመት 7.1 ወይንም የበለጠ በመቶ የኢኮኖሚ እድገት አስመዝግባለች የሚለው ቁጥር ወረቀት ላይ ያስደንቃል ይላሉ። መንግስትም ሆነ አንዳንድ ዓለም አቀፍ ተቋማት ዜናውን ለማስተጋባት ይፈጥናሉ። ኢትዮጵያ ኢኮኖሚያዊ እመርታ ላይ እንደሆነች ያውጃሉ። ነገር ግን ዘወትር እንደሚሆነው ሁሉ ዜናው ሌላ ታሪክ አለው። እንደሚታወቀው ቁጥሮች ይፈበረካሉ። በመሬት ላይ ያለው እውነታን አይቶ እንዳላየ በማለፍ ቁጥሮች ይፈበረካሉ። እናም እውነታው በጠራራ ፀሐይ እንዲደበቅ ይደረጋል የሚሉት አቶ ክቡር በጦርነት በመፈናቀልና በዋጋ ንረት ፍዳዋን እያየች ያለችው ኢትዮጵያን በዓለም ላይ ፈጣን የኢኮኖሚ እድገት እያስመዘገበች ያለች ሀገር ነች መባሉ ሌላ ታሪክ እንዳለው ያነሳሉ። ለአብዛኛው ኢትዮጵያዊ ይህ እድገት እንደ ህልም ዓለም በርቀት የሚሰማና የሚታይ ቅዠት እንጂ በዜጋው የዕለት ተዕለት ህይወት ውስጥ የሚታይ አይደለም የሚለው የአቶ ክቡሩን ጽሑፍ ነው። የሀገር ውስጥ ዓመታዊ ጠቅላላ ምርት ወይም GDP የተስፋ ዳቦ ነው። በዘመናዊ ኢኮኖሚክስ የሀገር ውስጥ ዓመታዊ ጠቅላላ ምርት ከአስማት ጋር የሚመሳሰል ገጽታ አለው። የኢትዮጵያ የኢኮኖሚ እድገት ምጣኔ ጉዳይ ይበል የሚያሰኝ ነው ቢሉንም ውስጣዊ ይዘቱ ጥያቄ የሚያስነሳ ነው። ለምሳሌ አምና የፌዴራል መንግስቱ ለካፒታል ፕሮጀክቶች የመደበው ከበጀቱ 35.5%